ለአማራ አርሶ አደር ማን ነው ካሳ አብቁተ አሁን ጸደይ ባንክ ለአማራ አርሶ አደር በጣም መካስ አለበት በጣም በዝብዞ የአማራን አርሶ አደር በዝብዞ ወደ ድህነት ያስገባ ባንክ ነው ጸደይ ባንክ የአማራ አርሶ አደርን በጣም የበዘበዘ ሌላው ባለሀብት በስንት አስር ከፍተኛው 14.5 ነበር ዳሽን ባንክ አንድ ባለሀብት ቢሊዮነር ወርቆይቶ ነው አላሙዲ ተበድሮ የሚከፍሉት ወለድ እንደዛ ነበር የአማራ አርሶ አደር ግን በተለየ መንገድ እየተበዘበዘ በአብቁተ አሁን ጸደይ ባንክ በሆነው 18% ሲከፍል ነበር ከዛም አንድ ቀን ካለፈ ቅጣት ነበሩ ስንት የትኛውም ባንክ ላይ ኢትዮጵያ ውስጥ 18% ከፍሎ አያውቁም የትኛውም ኢቭን አበዳሪ ተቋማት ብድርና ቁጠባ ተቋማት ራሱ ይህን ያክል 16% ነበር የነሱ 16% 15% ነበር ብድርና ቁጠባ እነሱ እንኳን ለሚያበድሩት ለባለሀብት የአማራ አርሶ አደር ግን አብቁተ 18% ነው እየተቀበለ ነበር ሲበዘብዘው ስለዚህ አብቁተ አሁን ጸደይ ባንክ የአማራን አርሶ አደር ከይቅርታ ጋራ በደንብ ሊክሰው ይገባል ስለዚህ እንደ አማራ የአማራ አርሶ አደር በጣም የተበደለ ነው በጣም ሊካስ የሚገባው ነው የአማራ አርሶ አደር በህዋት ጊዜ ለ27 አመት ያክል ማንም ቢሊዮነር ሀብታም ያልተጠየቀውን ወለድ ሲከፍልና ሲበዘበስ ላንድ ማዳበሪያ ተበድሮ ከገዛበት በላይ ወለድ ሲከፍል የኖረ ከሌለው ቦታው እየተቀማ በሬው እየተቀማ እህሉ ከጎተራው እየወጣ እየተሸጠ ከፍሎ ማልቀው እዳ ውስጥ እንዲገባ የተደረገ እንዲደህ የተደረገ እንደ አማራ አርሶ አደር የለም በላይነህ ክንዴ እንደዚህ ሀብታም የሆነው አላሙዲ ሀብታም የሆነው በአማራ አርሶ አደር ነው ወርቋይታ ነው በየትኛውም ባለ ኢትዮጵያ ውስጥ ያለ የትኛውም አርሶ አደር ባለ ሀብታም የሆነው በአማራ አርሶ አደር ነው ምክንያቱም የአማራ አርሶ አደር ምንም 400 ብር ተበድሮ 800 ብር አርጎ ይከፍላል 1000 ብር አርጎ ይከፍላል በጥፊክ እንዲከፍል ይደረጋል ለሱ አንድ ማዳበሪያ ሰጠው ለሱ 1000 2000 ወለድ እንዲከፍል ተደርጎ ቢዝነሱን በዛ ወለድ በተገኘ ትርፍ ቢዝነሱን ሲያስፋፋበት የነበረው ሌላው ባለሀብት ነው ኢትዮጵያ ውስጥ ያለ የትኛውም ባለሀብት የአማራ አርሶ አደር አለበት በላይነህ ክንዴም ብትለው አሁን ማሰብ ያለብን ወርቆይተ ነው 2014 ላይ የዘይት ፋብሪካውን ሲያስመርቅ 2014-15 ላይ የዘይት ፋብሪካውን ሲያስመርቅ ምን አድርጓል ለአርሶ አደር ልጆች ባጃጅ እየገዛ ሽጧል ለምንድነው አሁን እንኳን አደረገ ምናምን የዋህ ምናምን አያስልም ምክንያቱም በደና ባሉት ሰዓት ሲበዘብዘው የነበረውን ከአፈናቅሎ ተመጽዋጭ ያደረገውን አርሶ አደር የ100 ምናምን የ130 የ150 ብር የ180 ሺህ ብር ባጃጅ ገዝቶ መስጠት ከወሰደባቸው እና ካደከያቸው አንፃር ወደ ድህነት ቋት ካስገባቸው አንፃር ምንም አይደለም እንዴ ስንት ቦታ ነው የወሰደባቸው ስንት ኪሎ ሄክታር ስንት ካሬ ነው እሱ የዘይት ፋብሪካውን የገነባበት እሱ እኮ ከ10 የበለጠ ከባጃጅ አልገዛም ግን ለሚዲያ ለተወሰኑ ገዛ ሌሎች ያልተሰጣቸው ሁሉም እኮ አልተሰጠው ነገር ግን ከምንም ይሻላል በሚነው ልንዘው እንችላለን እንጂ ነገር ግን ወርቋይተ ነው ቢያንስ ይህን መጎዳታቸውን ስላሰበ አንድም ሙቅና ሪኮግኒሽኑን ስለፈለገው እንዲወራለት ስለፈለገ ነው እንጂ በቂ አይደለም በቂ ካሳ አይደለም የሰጣቸው ነገር ግን ከምንም ከነ በላይነህ ክንዴ ልጆቻቸውን እየተቆመ ሲያስገድል ነው የነበር የአማራን አርሶ አደር ልጆቻቸውን ከሱ ግን እንደሱ ስላደረገ ቢያንስ ይሻላል በላይነህ ክንዴ የአማራን ወጣቶች እየተቆመ ሲያስገድል ሲያሳስር የነበረ ነው ከሱ አስተሳሰብ በጣም ይሻላል ወርቋይተ ነው ያደረገው በጣም ማንም ያላሰው እንደ መንግስትም እንደምንም እንደ አማራ ሞራም እንደ ዲያስፖራ እንደማንም እንደ ህዝብ ማንም ያላሰበው ነገር በማድረጉ ሊመሰገን ይገባል ነገር ግን ያም በቂያቸው አይደለም አርሶ አደር እኮ አዲስ አበባ ዙሪያም እኮ ስንት ነገር በዚህ በቤት በኮንዶሚኒየም እንትን ያሉት እኮ ፌር ነው ነገር ግን ችግሩ ምንድነው ይሰጣል ተብሎ ሌላ ሰው በቆጠበው ብር ተሰርቶ ለአርሶ አደሮች ልጆች በአርሶ አደርስ መሰጠቱና ለአንድ ብሔር ብቻ መሰጠቱ
በሌላው ብር በተገነባው መሰጠቱ ሌላ ኮንዶሚኒየም ሰርቶ መስጠት ሲችል በአገሪቱ በጀት ወይም ደግሞ ሌላ የምድር ቤት መስጠት ሲችል በቂ የሆነ ክፍት ቦታ ስላለ መስጠት ሲችል ያንን ለፖለቲካ ዓላማ ለመዋል ብሎ ጥሬ ቆርጥሞ እየተቸገረ የቆጠበው ነገ ይደርሰኛል ብሎ የተቆጠው በዛ ብር የተገነባው መስጠቱ ነው እንጂ መስጠቱ ችግር የለውም መስጠቱ ፌር ነው ነገር ግን የአርሶ አደሩ የተጎደው ያ ብቻ አይደለም ባህር ዳር ዙሪያ የተገደለ ስንት አለ ስንት የእርሻ ቦታውን ተቀምጦ በ60 ሺህ በ50 ሺህ በ20 ሺህ ስንት ተቀምጦ ወደ ድህነት የገባለ ስንት መብያ አጥቶ ልጆችን ማሳከሚያ አጥቶ ልጆችን ያጣለ ስንት ልጆቹን ማስተማር አጥቶ ስንት ልጆቹን ያላስተማር አርሶ አደር አለ አማራ ውስጥ ባህር ዳር ውስጥ ጎንደር ውስጥ ደብረ ብርሃን አካባቢ በኢንዱስትሪ ስም ደስ ወልዲያ ደብረ ታቦር የትኛውም ቦታ ማለት ነው ደብረ ማርቆስ ሁሉም ቦታ ላይ በኮንዶሚኒየም ስምና በከተማ ማስፋፋት በተለይ ደግሞ ለመምር የሥራ ሰራተኞች ቆጥቦ የማህበር ቤት በማለት ለማህበሩ ቤት ስንት ነው የሰጠው በ80 እና በ50 ሺህ በ60 ሺህ በ40 ሺህ ባለቤት አድርጎ የአማራ ሰው አደር ግን ወደ ድህነት ቋጥ መኖሪያ አጣው እንዲበተኑ ነው የተደረገ ይህ ሴራ ነው ነገር ግን አሁን የአማራ አርሶ አደርም በሚገባው ነገር ጥቅም ሊሰጠው ጤፍም ደግሞ በፈለጉት ነገር ቢሸጡ ቢያንስ አማራ ተቀናቃይ ሆኖ ተቋሚ ሆኖ መውጣት የለበትም ምክንያቱም እንደዚህ እየተገደለ አሁን ማዳበሪያ የለም 6000 ካልከፈልክ አትወስድም እያለ እየተረሸነ እየተገደለ በመከላከያ አታርስም ተብሎ እየተጠበቀበት መሬቱ ባዶን ሆኖ እንደምንም ብሎ ታሮ ተበድሮ በሬውን ሽጦ 6000ን ከፍሎ ከዛም ባለፈ 12000 አውጥቶ ማዳበሪያ ገዝቶ ላመረተው ምርት ለምን 100,000 አይሸጠውም አንድ ኩንታል ጤፍ ለ150,000 አይሸጥም እንደ አማራ ተከክል ነው ምክንያቱም በኢኮኖሚ ወደ ኋላ የቀረ አርሶ አደር ነው ያለን እነሱ በኢኮኖሚ ማደግ አለባቸው እንደሌላው ከበር የወጣው በመንግስት በነፃ ሌላ ቦታ እኮ ትራክተር የሚሰጠው በነፃ ነው ቢያንስ አትሊስት ትራክተር መግዣና ራሳቸውን የሚችሉበት ሁኔታ መፈጠር አለበት ይህ ሲሆን ዲያስፖራው ዝም ማለት የለበት ሚዲያው ማስተጋባት አለበት መንግስት የተለየ ትኩረት የሆነ ክልል ላይ 100 ትራክተር ከገባ አማራ ላይ ገብቶ ለነሱ ደጋፊ ሳይሆን ለሚያስፈልገው አርሶ አደር በአቅሙ ልክና ባለው የማምረት አቅም ልክ ሊሰጠው ይገባል በነፃ ወይም በትንሽ ወለድ እንጂ የአማራ አርሶ አደር ላይ ወለድ እየተቀበለ በጥፍ እየተቀበሉ ለባለ ሀብት ለሌላው ባለ ሀብት ለሌላ ክልል ባለ ሀብት በዝባይ ለሆነው ልክ እንደነ በላይነህ ክንዴ ላሉት በዝባይ ባለ ሀብቶች የአማራ ጥሪት የአማራ አርሶ አደር ጥሪት መሰጠት የለበትም ስለዚህ ተገሉም ያላቅሙ እንዲከፍል ተደርጎም ከቤቱ ተፈናቅሎም እንስሳቶቹ ተገለውበትም ተቀምተው ተበልተውበትም ሊገለው በሄደ ሰራዊት ተቀምተው ተበልተውበትም እንስሳቱ ስንቱን ነገር መቻል አለበት አሊስት ግን እኛ አማሮች የፈለገው አንድ ጤፍ አንድ ኩንታል ጤፍ በፈለገው ይሽጥ እኛ ተቃዋሚ ሆነን መውጣት የለብንም እኛ መደገፍ ማበረታታት ሌላው ቡና ኮስ እንደ ከቡና በላይ እኮ ነበር የጤፍ ዋጋ ነገር ግን አሁን የጤፍን ስንት ሆኗል የጤፍን ስንት ሆኗል በጣም ከጤፍ በልጧል እኮ ነገር ግን አንድ በቃ በኪሎ 1 ኪሎ ጤፍ እኮ ስንት ነው 1 ኪሎ ጤፍ እኮ 100 ምናምን ብር ነው 180 170 ነው 1 ኪሎ ጤፍ አንድ ቡና ግን 1000 ገብቷል ከ5 አመት በፊት ግን 1 ኪሎ ጤፍ 80 70 ምናምን 60 ምናምን ሲሆን 1 ኪሎ ጤፍ ቡና 35 40 50 ያም ለምኖ ነበር የሚሸጡት 40 እና 45 ብር ለምኖ እንግዳ ይዞ ሲሄድ እኮ ቡና ነበር ይዞ መሄድ አሁን ግን ቡና የቅንጦት ነው የሆነበት ሁኔታ ለምን ቡና ሲወደር ለምን ከአሁን ተጠቃሚው ከመብዛቱ አንፃር ለምን ብለው አልጮሁም ያልጮሁበት ምክንያት የነሱ አርሶ አደር በኢኮኖሚ ብቁ ሆኖ መውጣት ስላለበት እንዳል አለበት ብለው ስለሚያምኑ ጤፍ ሲወደድ ይጮሃሉ ወደ አዲስ አበባ ልክም ብለው ከአዲስ አበባ ህዝብ ጋር ለማጣላት ይሞክራሉ ያማራ አርሶ አደርን ያስወግዙታል በቄስ ቡና ሲወደድ ግን ባልሰማ ዝም ይላሉ ይሄ መሆን የለም መስተካከል አለበት ያ አማራ አርሶ አደር ከዚህ በላይ መጎዳት የለበትም